መከናወን አኩርፎ በጣም አኩርፎ ያለው ዛሬ አምስተኛ ትሪፓችን ነው መሰለኝ ወደ አዋሽ መልካሳ ጉዞ ልንጀምር ነው። እንግዲህ የዳጊን ሪአክሽን እናያለን። እንግዲህ ጉዞ ወደ አዋሽ ተምሳሌት ከዛ እዚህ ጋር ሰንሴቷ ግን አትታይም። ከዛ በዚህ ጋር በባጃጅ ተሳፍረን ወደ መናኸሪያ የሚገርም ሁኔታ በዚህ መንገድ እየሄድን ነበረ። በሀሳቦች በጣም ሀሳብ ተደራርቦብን በሌላ መንገድ እየሄድን እንደገና ወደ ኋላ እየተመለስን ነው። እዚህ መንገድ ላይ ፍልስስ እያልን እንገኛለን። እዚህ ጋር ደግሞ አስተርዳጊ አለ። በጠዋት በጠዋት በጊዜ ተገኝቼ ያው ትንሽ ዳጊ እንቅልፍ ሸውዶት አርፍዶ ነበረ። የምትለው ነገር አለ? አታርፍድ። ትንሽ አረፈርኩበትና ደብሮት ነበረ። ማች ሞር አሁን እየሄድን እንገኛለን። እንግዲህ ከሰፈር ወጥተን ወደ ታክሲዎቹ ገባን። እንግዲህ ወደ አዳማ አካባቢ ያላችሁ ሰዎች የምታውቁት ሆነ ወደ ፖስታ አካባቢ ያለው መንገድ እድሳት ላይ ነው የሚባለው። እንደዛው ተዘግቶ ነበርና በእግር ነበር እየሄድን ያለነው ታክሲ እስካለበት ድረስ። ከዛ ወዲያ ታክሲ እንግዲህ ጌታ ረድቶን አግኝተን ለታክሲው ተሳፈርን። አይ ቲንክ አዋሽ በአዳማ አቅፍ ውስጥ ነው የሚባለው እንደዛ እንትን ገብታለችና እንግዲህ ጌታ ረድቶን ጉዟችንን ጀመርን። በጉዟችን መሀል ደግሞ አንዳንድ የሚገራርሙ ከባድ የሆኑ ነገሮችን እያየን ነበር። ይሄ መንገድ ደግሞ የምታውቁት ከሆነ ይሄ ከፖስታ ወደ አስላ መውጫ ድረስ እንደ አዲስ እንደገና እየተሰራ ነው። ያ ደግሞ ትንሽ ጉዞን አቀዝቅዞብን ነበረ በጣም ከሚባለው በላይ። በ5 ደቂቃ ውስጥ የሚወጣው ነው በ10 ደቂቃ ውስጥ የሚወጣው መንገድ ቀስ እያለ እንትን እያለ ነበር የወጣውና ያን መንገድ አልፈን እንግዲህ ወደ አሰላ መውጫ ወደ ቦሎ የሚባለው ሰፈር ላይ ደረስን። አይ ቲንክ እስከዛ ድረስ ይሄ የምታዩት ቪዲዮ ላይ ያለው ቱቦ እየተተከለ ነበርና እስከ ላይ ያለው መንገድ አስፋልቱ ፒስታው ነው ነበር። አስፋልቱ ተነስቶ ፒስታው ነው ነበርና ይሄው እንደምታዩት እንዳለ ተቆፋፍሮ አንዳንድ መሰረተ ልማቶች እንትን እያሉ ነበርና እንግዲህ አልቅም ይኸውላችሁ ተመልከቱ። እንዳለ እየተቆፈረ እንትን እያለ ነበርና በዛም ወጣን። ይሄን ከአዳማ ውጪም ቀጥታ እስከ አዋሽ እንዳልኳቸው አዋሽ ተጠቃላለችና ከአዳማ ጋር እንትኗ የተሰራ ነበርና የሚገርማችሁ ነገር ደግሞ አዋሽ መንገድ ላይ እንዳለ በተራሮች የተከበበ ነው። የሚገርም ነገር ነበር ስናይ ነበረው ነው። እንዳለ መስኖ ነው አለ መስኖ መሬት ነው። ጤፍ ምናምን አዝመራው ተነስተዋል። በብዛት ተራራማ አካባቢው እዚህ ጋር እንደምታዩት ተራራማ አካባቢ ነገር ነው። ከፍ ያለ ክረምት አይ ቲንክ ጤፍ ምናምን የሚዘራበት ነው ብዬ ማስበውና ያው እንደምታዩት ተራራው አንደኛ በጣም ያምራል። በጣም ከሚባለው በላይ አይ ቲንክ ቅርብ ነው። ካሜራው ትንሽ አርቆት ነው። በጣም ቅርብ ነው። በጣም ቅርብ ነው። እንዲህ ተራራውን እያየ ነው ነበር ስንደመም ሄድ ነውና በዚህ ጋር የምታዩት ከሆነ ይሄ ራሱ በዚህ በስተቀኝ በኩል ነውና ከኋላ ሆኜ ነው ያነሳውና የሚገርም ተራራ የሚገርም ሰፈር ውስጥ ነው። የሆነ ኢንዱስትሪ ነገር አለ አጠገቡ እና እንደዛም ሆኖ ወጣን። የአዲስ የአበባ መትከያ ነገር እንደዛ ነገር ነው። አጥሩ እንደ አዲስ ገና የታጠረ ነበርና የሚገርማችሁ ነገር ከአዳማ እንደወጣን እስከ አዋሽ ከተማው እስክንገባ ድረስ መስኖ ነበርና ከዛ ጌታ ደርቶን መንገዳችንን በሰላም ጨርሰን አዋሽ መልካሳ ገባን።
ያው አዋሽ መልካሳ አስፋልቱ አሪፍ ነው። አሁን እንደገና አዲሳት ላይ ሆነ ይሄም እየሰፋ ነው። እንደምታዩት በዚህ ጋር ይሄን ወደዚህ እስከዛ ድረስ መንገዱ ሊሰፋ ነው። በዚህ ጋር እንደዛው መንገዱ ሊሰፋ ነውና የእግረኛ የሳይክል ምናምን ተብሎ መንገዱ ሊሰፋ ነውና እንግዲህ አዋሽ መልካሳ ወደፊት በጣም ነው መሰረተ ልማቶች የሚያምሩት። እስቲ እናያታለን። ከዛ እንግዲህ በሰላም ደርሰን ከመኪና ከታክሲ ወርደን እንግዲህ በሉን በረቱ አይደል የሚለው ቃሉ ቁርስ ልንበላ ገባን። እዚህ ጋር ፓስተር ዳጊ እንዳትናገሩ በጣም ርቦት ነበር። ከዛ በቃ ትንሽ ታገሱ ተባለ። የጠዋት ፊት ስለሆነ ነው እንግዲህ ተረዱ። መጣ ምግቡ መጣ ነው የምላችሁ። ከዛ ቶሎ መታ ደብለቅ ቀርጎ ለመውረድ የነበረን ችኩል ፍጥነት ልነግራችሁ አልችልም። በጣም ነበር የራበን እና በሉም በረቱም እንደሚባለው ልዝጋግሞ ይኸው በላን አተረማመስ ነው። ከዛ በደንብ የሆነ ሻይ ብዙ ጊዜ አልወድምና እወዳለሁ ግን ብዙም አልጠቀምምና እግዚአብሔር ሰው ሻይ እየጠጣ ነበር ከቁርሱ። የሚገርመው ደግሞ ቁርስ ከበላ በኋላ ሻይ ቡናውን ደገመ። ከዛ በደንብ ጠጣ አንድ ሲኒ። ከዛ ያው እንደምታዩት ስናፕ እያደረግን ነው። የሚገርም ቡና ስለነበረ ነበር ነው ዳርዳሩን ዙሪያውን ስናደርግ ነበር። ከዛ ከጠጣን በደንብ ጠጣው። የሚገርም ቦታ ነበረ። ከአዋሹ አዲስ እየተሰራ ካለው አስፋልት ሰፋ ካደረጉት ከሱ ጎን ባሉ ቡና ቤቶች ውስጥ ነበር ነው። ቡናውን በደንብ ጠጣ አድርገን በሰላም ወደ ቸርቿ ቤተክርስቲያኒቷ ደርሰን ነበርና የሚገርማችሁ ነገር በአንዳንድ መረጃ ስህተቶች መሀል መሰረት ሶስት ነበር ተባብለን ሄድ ነው። የሚገርማችሁ ነገር ስንሄድ ልጆቹ እዛ ነበሩ የነበሩት። ሁሌ አዋሽ መልካሳ ስንሄድ ምንገናኝበት አንዲት ቤተክርስቲያን አለች። እሷም ሙሉ ወንጌል ነበረችና ያው እንደተባለው እዛው ያሊ መሄድን መስሏቸው እዛው ነበሩ። የሚገርመው ከዛ በቃ ምንም ማድረግ አልቻልንም። ወደ ሙሉ ወንጌል ሄድን። ከዛ አስፋልት ላይ ወጣን ነበር ወደ ቸርቿ ለመሄድ። ያው ያየን ጌታ ረድቶን አንድ ባጃጅ ቆመችልን። ያው በሷ ባጃጅ እንግዲህ ሮጥ እያለን እንግዲህ እዛ እየጠበቁን ነበርና መተን ቁጭ ብለን እንግዲህ ሄድን እላቸዋለሁ። ያው ይሄ እንደምታዩት አስፋልቱ አይ ቲንክ በጣም ሰፊ ሜትር ነው። ወደ ጎን ራሱ ርዝመቱ እንዳለ ሆኖ 4 መኪና በአንድ የሚያስኬድ አስፋልት ነው ከሚገርማችሁ። ከዛ በቃ በሰላም ደረስን ወደ ቤተክርስቲያኒቱ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ይላል። አዋሽ መልካሳ አጥቢያ ናት እቺ። እንግዲህ እንደምታዩት እንደዚህ ቪዲዮ ላይ እንደምታዩ በሰላም ገባን። ያው ልጆቹም እኛ እስክንመጣዎች ፀሐይ እየሞቁ ነበርና ያው ቫይታሚን ምን እንደሆነ ከዛ ገባን። ሰላማን ናቸው ነበሩ። ማስታወሻ ደብተር እስክሪብቶ ምናምን ይዘው ጠብቀውን ነበረና እዚህ ስናያቸው በጣም ደስ አለን። ከዛ በኋላ ትንሽ የቀሩ ልጆች ነበሩና እነሱ እስኪመጡ እንግዲህ እስቲ ግቢውን እንጎብኛት ብለን በሁለት ወር ውስጥ አሪፍ እድሳት ውስጥ ነበረና የጎበኛት ሳለ የቸርቹ ፓስተር መጣ። እሱ ሰላም ብለን ድጋሚ እንግዲህ ያየናት ያው ግቢዋ በጣም ነው የሚያምረውና በጣም የሚያምር ግቢ ነው። ዛፉ ጽዱ እንደዚህ ደጋግመን ያነሳ ነው። በጣም ስለተመቸን ነው። ወደ ላይ ቁመቱ በጣም ብዙም ወደ ላይ ሳይወጣ ወደ ጎን በደንብ ነበርና ሲያደግ የነበረው ጥላ ሆኗል ለግቢው። በጣም አንዳንድ ትናንሽ ችግኞች አሉ፣ እነሱ ሳይሆኑ እሱ ብቻ እንደ ግራር ነገር ጥላ ሆኗልና በጣም ነበር የሚገርመው። በጣም ነው የሚያምረው። እንደዚህ በቪዲዮ ሊያምር ይችላል፣ ግን በእንትኑ በጣም ነው የሚያምረው። በጣም ከዛ እዚህ ጋር የሁለቱ የቸርች አገልጋዮች ናቸውና ስለ ተምሳሌት ስለ አንዳንድ እቅዶች ስለ ተምሳሌት አሁን ያለበትን ነገር እንደዛ ነው የሚመስለው።
ይሄ እንግዲህ አዳራሹ ነው። ፓስተር ዳጊ አንዴ እንፈልጋለን። እስቲ ሰሞኑን ስለጀመርኩ ስለ ላይቭ የምታወራው ነገር አለ? እንዴት እየሄደልህ ነው? ላይቭ በጣም ጥሩ ነው። እንግዲህ አሁን 3ኛ ሳምንታችን ነው። እግዚአብሔር ቢፈቅድ እየሰፋ ይመጣል ብለን እናስባለን። እንግዲህ አርብ ምሽት በተምሳሌት አገልግሎት ላይቭ ተጀምሯል። ኑ እንካፈል፣ እንዳቀር ወዳችኋል፣ እንዳያመልጣችሁ። ዛሬ እንዳያመልጣችሁ። ዛሬ አሁን ያለነው በአዋሽ ተምሳሌት ነው። በአዋሽ ተምሳሌት ልጆቹ እስኪመጡ እየጠበቅን ነው። የመጣውን ጄኔሬሽን እናገለግላለን። አሜን ነው። እዚህ ጋር ልጆቹ መጡና እንግዲህ አዳራሿን በጣም እንዲተደመምንባት አይተነው ወደ ማስተማራችን ገባን ማለት ነው። የማይሻሻሉ ምሳሌ የእግዚአብሔር ነገር እግዚአብሔር ሰውን ካገኘ ጊዜ ጀምሮ ወይም ሰው ስለዚህ ዘመን ሲለወጥ የማይለወጥን እውነት ይዘን እንድንሄድ ነው። በተለይ እናንተ አሁን ከፊት ለፊታችሁ በጣም ከባድ ዘመን ነው ያለው። ላስፈራራችሁ ሳይሆን ጌታን ለመከተል በጣም 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 አጥብቃችሁ ልትደርሱ ትችላላችሁ። ሀገር ልትመሩ ትችላላችሁ። ከተማ ልትመሩ ትችላላችሁ። አናቅም። ስለዚህ አገልጋይነት በጣም ቁልፍ ነገር ነውና ዘመኑን በማወቅ አገልጋዮች በመሆን ህይወታችንን መምራት ያስፈልገናል። እንግዲህ ስለ አገልጋይ በጣም ብዙ አንስተናል። አገልጋይ መልካም ህይወት ሽታ ማሳየት አለበት። ራሱን ዝቅ ማድረግ አለበት። ያለ ነቀፋ መሆን አለበት። መልካም ምሳሌ መሆን አለበት። እነዚህን ነገሮች አንስተናል። ከእግዚአብሔር አደራ እንደተቀበለ አስቦ ማገልገል እንዳለበት አስበናል። እስከ ፍጻሜ በመሄድ በማይቋረጥ ጸሎት፣ በትጋት ማገልገል እንዳለብን፣ በፍቅር ማገልገል እንዳለብን አንስተን ያቆምነው። ዛሬ የማነሳላችሁ በዚህ ዘመን የጠፋው ሶስተኛው አቅም ግንባታ፣ በዚህ ዘመን የጠፋው የሰላም ሰው መሆን። የሰላም ሰው በክርስቶስ ያገኘነውን ሰላም መጠበቅ ይኖርብናል ማለት ነው። ዮሴፍን ተመልከቱ። በገባበት ቦታ ሁሉ በረከት ነበር። ስለዚህ በረከት ስለሚሆን የት አደረሰው እግዚአብሔር? የግብጽ ጠቅላይ ሚኒስትር አደረገው አይደል? ዮሴፍ ያንን እድል በደንብ ነው የተጠቀመው። ኢቭን የአባቱ ዘመዶች እስኪራቡ ድረስ በምድር ላይ ረሃብ በነበረ ጊዜ ዮሴፍ ለሀገሩ ሰዎች ምን ሆኖ ነበር? ምግብና ዋስትና። እንደው ብሉይ ኪዳን ላይ ከረመ እንዳትሉኝ፣ እኔ በአዲስ ኪዳን በጣም እድልን በመጠቀም የማደንቃት ሴት አለች፣ እመቤታችን ቅድስት ድንግል ማርያም። ኢየሱስን ታረግዣለሽ ስትባል እኮ የተቀበለችው ሪስክ ብታዩ፣ በዛ ዘመን አርግዞ የተገኘ ምን ይደረጋል? ተወግሮ ይገደላል። እጮኛ እያለው ሳይሆን ባል ሳይኖር አርግዞ የተገኘ ምን ይደረጋል? ተወግሮ ነው የሚገደለው። ነውር ነው። ስለዚህ መልአኩ መጥቶ ሰው መሆን ብቻ ሳይሆን የተሰጠንን እድል በአግባቡ መጠቀም ያስፈልገናል ማለት ነው። ውጫዊ ግንባታ እንግዲህ እነዚህ 4 ነገሮች ናቸው። በቀደም ያሳየዋችሁን ምስል አይታችሁ እንደሆነ ይህን ምስል አይታችሁ እንደሆነ ነው ላይ ያለው እስካሁን ያነሳ ነው ከላይ ያለው ዲፑን እንግዲህ በቀጣይ ጊዜ እናነሳ። ስሩ ጠንካራ፣ አቅማችንን በጣም ልናደራጅ ይገባል። ስለዚህ መንፈሳዊ ማነው አቅማችንን ውጪ ባለ ነገር የምንገነባው አንደኛ ዘመኑን ማወቅ፣ ይሄ ውጫዊ ግንባታ ነው። ስለ ዘመኑ ያለውን ነገር አውቀን ተጠንቅቀን መኖር። ሌላው ከሰዎች ጋር ስንሆን በአገልጋይነት ልብ መመላለስ። ሌላው ከሰው ሁሉ ጋር በሰላም መኖር። ይሄ ሁሉ ውጫዊ ግንባታ ነው አይደል? በውጪ የምናጠናክረው ከሰዎች ጋር ባለን ግንኙነት
የምናጠናክረው። ሌላው እድልን መጠቀም ነው። መማር ውጫዊ ግንባታ ነው። ማገልገል ውጫዊ ግንባታ ነው። እነዚህን ነገሮች አጠናክረን ልንይዝ ይገባል። ወደ ሁለተኛው ውስጣዊ ግንባታ ብላችሁ ያዙት። አትሊስት አንዱን አንስተን እንሄዳለን። ውስጣዊ ግንባታ ውስጣዊ ግንባታ 6 ሰዓት ሲሆን እናቆማለን። ውስጣዊ ግንባታ እንግዲህ የመጀመሪያው ኢየሱስን ማወቅና መከተል። ኢየሱስን ማወቅና ከዛስ መከተሉ። ዮሐንስ ወንጌል ምዕራፍ 1 ከ1 እስከ 3። አዲስ ኪዳን ላይ ያሉ ወንጌላትን ሲነገሩኝ መጀመሪያ ምንድነው? ማቴዎስ፣ ከዛስ ማርቆስ፣ ከዛስ ሉቃስ፣ ከዛ ዮሐንስ። አራቱ የሚያጠነጥኑት ማላይ ነው። የኢየሱስ ክርስቶስ ተወልዶ እስኪሰቀል ያለውን ስቶሪ የተረኩልን ስንት ሰዎች ናቸው? 4 ሰዎች ናቸው። ከአራቱ 3ቱ የአይን ምስክር ናቸው። ማን ማን? ማቴዎስ፣ ማርቆስና ዮሐንስ። ሉቃስ የነሱን መጽሐፍት አንብቦ ነው የዘገበልን። የአይን ምስክር አይደለም። ማርቆስ በእድሜ ትንሽም ቢሆን ኢየሱስ ክርስቶስ በነበረ ጊዜ የዛ የ33 ዓመት ታኩል ታሪኩ እንደውም የጌታ። ዮሐንስ ጋር ስትመጡ ግን የተለየ ዘገባ ነው ያለው። ለምን? ዮሐንስ ኢየሱስ በጣም የሚወደው በእድሜ ትንሹ ደቀ መዝሙር የነበረ ወደ ደረቱ የሚያስጠጋው ከሞተ በኋላ ሞቶ ከተነሳ ካረገ በኋላ እንኳን በክብር የተገለጠው ለማን ነው? ራእይን መጽሐፍ ሄዳችሁ አንብቡ። ለማን የተገለጠው? በረከት የዘመረው ማለት ነው። ሳይ እንደሞተ ሰው ሆንኩ፣ ፊቱ ወደኩኝ፣ እንደሞተ ሰው ምናምን ብሎ የዘመረው ራእይ ላይ ያለ እና የሱን ዘገባ ነው ኢየሱስ አምላክ ነው የሚለውን ያሳየን። ከ3ቱ ወንጌላት የማን ዘገባ ነው? የዮሐንስ። ለምን? በዮሐንስ 1:3 ላይ ምን ይላል? በመጀመሪያ ቃል። በመቼ ቃል? ለምን ሰው ሆነ? ምክንያት አለው። ምክንያቶቹ ዝርዝር ናቸው። እግዚአብሔር የተስፋ ቃል ሰጥቶ ነበር። የተስፋው ቃል ይፈጸም ዘንድ ኢየሱስ ምን መሆን ነበረበት? ሰው መሆን ነበረበት። ፍጹም ሰው በምድር ላይ ስለሌለ፣ ሰውን አስታርቆ ወደ እግዚአብሔር የሚያስገባ ሰው ስለሌለ ኢየሱስ ምን መሆን ነበረበት? ሰው መሆን ነበረበት። በአዳም ምክንያት የተጣላውን የሰውን ልጅ ለማስታረቅ ብቃት ያለው ሰው ስላልተገኘ ኢየሱስ ሰው ሆኖ መገለጥ ነበረበት። ኤደን ገነት እንደገና መመለስ ነበረብን። እግዚአብሔር ያን ይፈልግ ነበር። ወደዛ ለመግባት ብቃት ያስፈልጋል። ብቃት ማረጋገጫ የሚገኘው ደግሞ በማን ነው? በኢየሱስ። በእግዚአብሔርና በሰዎች መካከል ጠበቃ ሊሆን ኢየሱስ ሰው ሆኖ ነበር። ስለዚህ ፍጹም ሰው ነው፣ ፍጹም አምላክ ነው። ሁለቱንም ነው እኛ የምንቀበለው። አናዋህድም። የኛ አምላክ ይሄ ትልቁ ውስጣዊ መከተል የሚለውን ሐሳብ በሚቀጥለው ጊዜ በደንብ በዝርዝር እናያለን። ለዛሬው እዚህ ላይ እናበቃለን። ግልጽ ነው ሐሳቤ። ዛሬ ውጫዊ ግንባታ ላይ 2 ነገሮች አንስቻለሁ። የሰላም ሰው መሆንና እድልን። ውጫዊ ግንባታ ላይ፣ ውስጣዊ ግንባታ ላይ ምን አየን? ኢየሱስን ማወቅ መከተል የሚለውን እናነሳለን። ይሄ ኢየሱስ እናንተ ልብ ውስጥ ምን ያህል ቦታ አለው? ራሳችሁን ኩሽና። ስሜ እስራኤል ተሾመ ይባላል። ወጣት ከአዋሽ መልካሳ ተምሳሌት ነው። ዛሬ የተማርነው ላካፍላችሁ ነው። ዛሬ በ3ኛ ዓመታችን የተማርነው በተምሳሌት ስለ አቅም ግንባታ ተምረናል። ስለ አቅም ግንባታ ስንማር በውስጣችንና በውጫችን ራሳችን እንዴት መገንባት እንዳለብን ተምረናል። በውስጣችን መገንባት ካሉበት ነገሮች በውጫችን መገንባት ካሉ ነገሮች ውስጥ አንዱ አገልጋይ መሆን፣
እና ደግሞ በሰላም ስለ አገልግሎት ዘመኑን ማወቅ እና ሰላማዊ ሰው ስለመሆን ተምረናል። ስለ ውጫዊ ደግሞ ዛሬ የተማርነው ኢየሱስን ማወቅና መከተልና ኢየሱስን እንዳዳነ እንዴት እንዳዳነን በማወቅ እነዚህን ተምረናል። አመሰግናለሁ። ሰላም፣ ስሜ ሰላም መንግስቱ ይባላል። ከአዋሽ መልካሳ መሰረተ ክርስቶስ ቤተክርስቲያን የመጣሁት ዛሬ የሶስተኛ ዓመታችንን የተምሳሌት ትምህርት ላይ ያለነው። በዛሬው ትምህርት ርዕስ የሰላም ሰው ስለመሆን የተማርነው። የሰላም ሰው ስለመሆን የተገነዘብኩት እኔ ሰላም ሰው ከሆንኩ ለሌላው ሰው ማጋባት እንደምንችልና እኔ ሰላም ካለኝ ሌላውን ሰው አጋብቼ ሰላም እንደሚኖረውና የሰላም ሰው እንደሚሆን ተረድቻለሁ። ስላዳመጣችሁኝ አመሰግናለሁ። ስሜ ዲዲያ ይባላል። የማገለግለው በመሃል መሰረተ ክርስቶስ አጥቢያ ዛሬ የተማርነው በተምሳሌ ትምህርት ውስጥ የሶስተኛ ዓመት ተማሪ ነኝ። ዛሬ የተማርነው የሰላም ሰው ስለመሆንና በእድልን በአግባቡ የመጠቀም እንዲሁም ደግሞ ኢየሱስን ስለማወቅ ነው። በዛሬው ዕለት ኢየሱስን ማወቅ ማለት ምን ማለት እንደሆነ ተረድቻለሁ። ኢየሱስን ማወቅ ማለት ኢየሱስ ማለት አዳኝ እንደሆነ ከተለያዩ ነገሮች እንዳዳነን፣ ለምሳሌ ከዘላለም ሞት፣ ከሰይጣን አሰራር እንዲሁም ደግሞ ከተለያዩ ከኃጢአቶች እንዳዳነን ተረድቻለሁ። እንዲሁም ደግሞ ኢየሱስ ሰው የሆነበትን ምክንያት ተምረናል። ኢየሱስ ሰው የሆነው በመጀመሪያ በምድር ላይ ምንም አይነት ፍጹም ሰው ባለመኖሩ ምክንያት ነው። ሁለተኛው ደግሞ ከኤደን ገነት የተባረሩትን በኃጢአት ምክንያት ከኤደን ገነት የወጡትን ሰዎች በእርሱ ምክንያት ከአብ ጋር አስታርቆ በድጋሚ በሱ መንገድ ወደ ኤደን ገነት ለማስገባት እንደሆነና እንዲሁም የተለያዩ ነገሮችን ተረድቻለሁ። እድልን በአግባቡ መጠቀምም በህይወታችን ውስጥ ትልቅና ቁልፍ ጉዳይ እንደሆነ ተረድቻለሁ። አመሰግናለሁ። Maqaan koo Abdiisaa Rattaa jedhama. Kan dhaladhee guddadhe Awaash Malkaasaati. Waldaan koo Mulu Wangeelii Samuunii Safaraati irraa kan dhufne yoo ta'u, barumsa tamsaaleetii jedhamu kanaan waggaa sadaffaa barachaa jirra. Barumsa waggaa sadaffaa irratti barachaa jiru kana irratti immoo waa'ee Waaqayyoo beekuu fi waa'ee baraa beekuu irratti fi waa'ee nageenyaati. Waa'ee nageenyaa kan jedhu keessaa namni nagaa qabu, nagaa biyyaa ta'uu danda'a, nagaa adda addaati. Nagaa namni qabu nama Kiristoos qabu qofaadha. Nagaa namni qabu nagaa nama biraatiif illee laachuu danda'a. Nagaa waan barbaachisaa akka ta'ee fi waa'ee Waaqayyoo beekuu kana fa'aa wal fakkaatu barachaa turre. አይ ቲንክ ጨርስን እንግዲህ እየወጣን ነው አይደለ ፓስተር ዳግም? እንግዲህ ጨርሰናል። አሁን ወደ ጉዞ ወደ አዳማ ወደ እንትናችን እንግዲህ ግቢዋችን ትመስላለች። ጨርሰን እየወጣን ነው። አዋሽ መልካሳ ሙሉ ወንጌል ቤተክርስቲያን። ከዛ እዚህ ጋር ጨርሰን እየሄድን እያለ የወንጌል የወጡ ወገኖቻችንን አየን። ደስ አለን በጣም። እንግዲህ ወገኖች አዋሽ መልካሳ ግቢ እርሻው ግቢ ይባላል። የሚገርመው ነገር ደግሞ ይኸውላችሁ ወንጂ ስኳር ፋብሪካ እዛ ጋር ይታያል ማለት ነው። እኔ በእውነቱ እንደዚህ ቅርርብ እንዳላቸው አላቅም ነበረ። ፓስተር ዳጊኒ ነገረኝ። በጣም ነው የሚገርመው። ከዛ አገልግሎታችንን ጨርሰን ወደ መኪና ወደምናገኝበት ቦታ በባጃጅ ሄደን እያለ አንድ በጣም ደስ አለ። ወንጌል ስርጭት ላይ ያሉ በጣም ተስራተው ነበርና በየከተማው እየጸለየልን ስናይ በጣም ደስ አለን። በጣም ጌታ ይባርክ ነው። በጣም ነው ደስ ያለን። ይሄን ቪዲዮ የምታዩ ከሆነ ጌታ ዘመንህን ይባርከው ልል እወዳለሁ። እና ያው እንግዲህ መኪናው ውስጥ ገባን። ከዛ በኋላ እንግዲህ ሁላችሁ በእነኚህ ተራሮች ደስ እያለን እየተደሰትን ምናምን ወደ አዳማ ከተማ ተጓዘን እላችኋለሁ። አስፋልቱ በጣም ነው የሰፋው። በጣም አዋሽ መልካሳ አልተቻሉም። እና ተራራው የምታዩት ተራራ ራሱ በጣም ያምራል። በጣም እንደዚህ ቪዲዮ ላይ እንደምታዩት አይደለም። አይ ቲንክ በቪዲዮም ያምራል፣ ግን እንደዚህ በአካል ደግሞ በጣም ነው የሚያምረው። ግዝፈት አለው። እንትኑ አቀማመጡ ያምራል። የሆነ በእንትኖች የተከበበ አይደለም። እና ያው እንግዲህ እያልን ወደ አዳማ መቃረብ ጀመርን። አዳማ መሀል ላይ ደግሞ የምታዩት ጥቅጥቅ ያለ ደን
አየነው። እንግዲህ ስሙንም ቦታውንም አናውቅም። እንግዲህ ወደፊት አጣርተን ልነግራችሁ ይሆናል። ከዛ እዚህ ጋር እስቲ ዳጊን ፊት ስካን እናድርግ ብለን አየነው። ይኸውላችሁ እንደምታዩት ነው። ፈካ እንዳለ ነው። የኛ ገቢ ነው፣ የኛ ፊታችን ነው፣ ብዙም አይደለም። እስኪው እንደምላችሁ ነው። በቃ በየቦታው አዋሽ መልካሳ እንደው በሌላ ስሟ በተራሮች በማውንቴኖች እና የምትታወቅ በጣም ነው የሚሻለው። ይኸው እንደምታዩት እዚህ ጋር ደግሞ የሆነ በጣም ደረቅ ያለ እህል የተነሳበት ይመስለኛል። አይ ቲንክ በጣም የደረቁ እንትኖች ነው ይታዩኛል። ከዛ እዚህ ጋር ይኸው እንደምታዩት ዳጊ አንዴ ፊቴን ላሳይ ብሎ ነው። ከዛ እዚህ ጋር እንደምታዩት ከሆነ እህል ተነስቶ እንደ ጎጆ ቤት አድርጎ አስቀምጦታል። ስሙን ስለማናውቀው ነው። ይሄኛው ተራራ ራሱ ያምራል በጣም የሆነ ቅርጽ አለው። እንግዲህ ቅርጹ ምን እንደሆነ ባናውቅም የሆነ ብቻ ያምራል አቀማመጡ ምናምን። እንግዲህ ጨርሰን እንግዲህ እንደምታዩት ወደ አዳማ ናዝሬት ከተማ በመግባት ላይ ነን። ይሄ እንደምታዩት የአሰላ መውጫ፣ ይሄ መውጫውና መግቢያው በሩ ነው። ይሄ እንደምታዩት ቀጥታ ማለት ነው። ይሄም ምናልባት ሰፈሩ የምታውቁት ከሆነ አዳማ ናዝሬት ላይ ቦሎ የሚባለው ሰፈር ነው። ይሄና ብለን እንግዲህ አዳማ ጨርሰን ገባን እላችኋለሁ። እንግዲህ ጌታ ረድቶን የዛሬውን ጨርሰን አንዳንድ ስራዎችን ለመስራት ወደ አንድ ሆቴል ሄድን። እዛ ሆቴል ላይ ሁለታችንም ስራ እየሰራን ነበርና አንዳንድ የተምሳሌት ስራዎችን በደንብ እየሰራን ጨርሰን እንግዲህ ነበርና በጣም ስለተከታተላችሁን እናመሰግናለን። ይሄ መከናውን ማቱሳላ ይባላል። የተምሳሌት የወንጂ ሸዋ ተማሪ ነው። ተባረኩ። እናመሰግናለን።